በአንድ ሰሞን ይህ ፊልም የቦክስ ኦፊስን መድረክ አጨናንቆት ነበር። ፊልሙ የሆንግ ኮንግ ቻይናን የካራቴ ባህል በሚያስገርም የታሪክ ነገራ ውስጥ አካቶ ለዓለም የፊልም አፍቃሪያን ዘንድ ለማስተላለፍ የሚሞክር ሲሆን ጅማሮን በ1980ዎቹ ነበር ያደረገው። የመጀመሪያው የዚህ ፊልም ስሪት በፈረንጆቹ 1984 ነበር ተሰርቶ ለህዝብ እይታ የበቃው። በ8 ሚሊዮን ዶላር በጀት ተሰርቶ በሚያስገርም ሁኔታ 100 ሚሊዮን ዶላር ገቢ ነበር ለማስገኘት የቻለው። ፊልሙ ዘ ካራቴ ኪድ ይባላል። በተመልካች ጥያቄ መሰረትም በ2010 ዓ.ም በድጋሚ ፊልሙ በአዲስ መልክ ተለቆ ነበር። እኛም በእድሜያችን የተመለከትነውና ጃኪ ቻንን ከጃደን ስሚዝ ጋር ያጣመረ ምርጥ የፊልም ስራ ነበር። በፊልሙ ውስጥ የምናገኛቸው አብዛኞቹ ገጸ ባህሪያትን ተላብሰው የሚጫወቱት ተዋናዮች በአንድም ሆነ በሌላ የቻይናን ኩንግፉ ጠንቅቀው የተማሩ ነበሩ። ዛሬ የምናወራላችሁ ርዕስ ስለ እነዚህ ተዋናዮች አሁን ያሉበትን ሁኔታ ነው። እስቲ ጅማሯችንን ከማስተር ሊ እናደርግ። አዎ ይህም ፊት የሚረሳው አለ ብዬ አላስብም። በፊልሙ የአንታጎኒስት ገጸ ባህሪን ተላብሰው ከሚጫወቱት ተዋናዮች መካከል ዋነኛው ነበር። የማርሻል አርት አሰልጣኝና ታዳጊ የሆኑትን ሰልጣኞቹን ያለ ርህራሄ የሚቀጣ ጨካኝ ገጸ ባህሪን ተላብሶ ነበር የሚጫወተው። በፊልሙ እነ ድሬክ ፓርከርንና ማስተር ቻንን የሚጻረራቸው ይህ ገጸ ባህሪ ነበር። ትክክለኛ ስሙ ዩራንግ ዋንግ ይባላል። ከካሜራ ጀርባ ከጃኪ ቻን ጋር በጣም የሚቀራረቡ ጓደኛሞች ናቸው። እኛ ላስተዋልነውም እንጂ ጃኪ ቻን በሚተውንባቸው ፊልሞች ላይ ይህን ቻይናዊ ተዋናይ ማግኘት ቀላል ነገር ነው። ለምሳሌ ያክል ኒው ፖሊስ ስቶሪ፣ ደ ሜትስ እና ሻንጋይ ኑን በተሰኙት የፊልም ስራዎች ከጃኪ ቻን ጋር አብሮ ተውኗል። እርግጥ ነው ዩራንግ ዋንግ የማርሻል አርት ስፖርትን ጠንቅቆ የተማረና የፊልም ስራ ጉዞውን በሆንግ ኮንግ ከተማ የጀመረ እድሜ ጠገብ ከሚባሉት የቻይና የፊልም አክተሮች መካከል አንዱ ነበር። በመቀጠል ደግሞ የምናገኘው ቻንግ የተባለውን ገጸ ባህሪ ነው። በፊልሙ ውስጥ ድሬ ፓርከርን ከሚገዳደሩ ገጸ ባህሪያት ውስጥ ዋነኛው ነው። በስተመጨረሻ በፊልሙ ድሬ ፓርከር በሚያስገርም ብቃት በፍልሚያ ቢያሸንፈውም ይህ ነገር በፊልም እንጂ በእውነተኛ ዓለም ውስጥ ሊደረግ ቀርቶ ሊታሰብ የማይችል ድርጊት መሆኑን ሁላችንም ልናውቀው ይገባል። ምክንያቱም የቻንግን ገጸ ባህሪ የሚጫወተው ዜንዊ ዋንግ የተባለው ታዳጊ በሀገረ ቻይና የሚገዳደረው የጠፋ ብቃት ያለው የውሹ ስፖርት ሊግ ስለነበር ነው። 2 ጊዜ ያክል በውሹ ስፖርት ውድድሮች የወርቅ ሜዳሊያ ተሸላሚ ከመሆኑም በላይ ይህን ስፖርት ገና በ4 ዓመቱ ሳለ ነበር መማር የጀመረው። በፊልሙ ስራው ዜሂን እና ጃደን ስሚዝ የሚቀራረቡ ጓደኛሞች ለመሆን ችለው ነበር። ዜሂን ከሚያውቀው ማንደሪን ቋንቋ ለጃደን አስተምሮት እንደነበርም ራሱ ጃደን ስሚዝ ይናገራል። የፊልሙ ሌላኛው አመፀኛ ገጸ ባህሪ ደግሞ ዙዋንግ የሚባለው ነበር። ይህም ገጸ ባህሪ እንደ ቻንግ በተማረው የማርሻል አርት እውቀት ሌሎቹን መጨቆንና የበላይነቱን ማወጅ የሚሻ ገጸ ባህሪ ነው። ትክክለኛ ስሙ ይዣው ይባላል። በቻይና ሀገር የማርሻል አርት ስፖርትን ጠንቅቆ የተማረ ከመሆኑም በላይ ከሌሎቹ ታዳጊዎች በተለየ ከዚህ በፊት በፊልም ስራ ውስጥ የነበረ ታዳጊ ነበር። 2005 ዓ.ም ላይ ቦጂጂባ በተባለው ፊልም ላይ ስለተሳተፈ በጊዜው የካሜራ ጋጋታና የቀረጻ ሂደቱ ለዚህ ሰው አዲስ አልነበረም። እንዲያውም ሌሎቹን በእድሜ እኩያ የሆኑትን ተዋናዮች አንዳንድ ምክር ሲሰጥና ሲያግዛቸውም ነበር። ይህ ሶስተኛ ታዳጊ ደግሞ ሊያንግ የሚባለው ገጸ ባህሪን ተጫውቷል። ይህም እንደ መሰል የጋንግ አባላቶቹ የተማረውን ማርሻል አርት ጥበብ ሌላውን ለማሸበር ይጠቀም የነበረ ገጸ ባህሪ ነው። ሺሂያሉ ትክክለኛ የተዋናዩን መጠሪያ ስም ነው። ይህ ታዳጊ ገና ከህፃነቱ ጀምሮ የጃኪ ቻንን ፈለግ ተከትሎ የመጣና ወደፊትም የእርሱን አይነት የስኬት ማማ ለመቀዳጀት የሚሰራ ሰው እንደሆነ ይናገራል። በፊልሙ ውስጥ ሌላኛው አይረሴ ገጸ ባህሪ ደግሞ የድሬ ፓርከር ወላጅ እናት ሆና የምትተውነው ገጸ ባህሪ ናት። ታራጂ ቤንዳ ሄንሰን የግል መጠሪያ ስሟ ነው። ወደ ፊልሙ ዓለም የተቀላቀለችው ደ ስትሬንጅ ስቶሪ ኦፍ ቤንጃሚን በተን በተባለው የፊልም ስራ ላይ ከተሳተፈች በኋላ ነበር። በ2009 ዓ.ም የተዋናዋ የአክቲንግ ብቃት ገና በመጀመሪያ ፊልሟ በምርጥ ረዳት ተዋናይት ዘርፍ በትላልቅ አዋርድ ዝግጅቶች ላይ እጩ ሆና እንድትቀርብ አስችሏታል። ኢምፓየር በተሰኘው የቴሌቪዥን ሾው ላይ ከሰራች በኋላ ደግሞ በፈረንጆቹ 2016 ዓ.ም በምርጥ ሴት ተዋናይት ዘርፍ አሸናፊ ሆና እንድትገኝ አስችሏት ነበር። ይህቺ ሴት የተዋጣላት ተዋናይት ብቻ አልነበረችም። የቢዝነስ ክህሎቷም በህይወቷ ስኬታማ እንድትሆን አስችሏታል። የምታቀርባቸው የፀጉር ቅባት ምርቶቿ በኢንስታግራም ብቻ ከ16 ሚሊዮን በላይ ተከታዮችን እንድታፈራ ያስቻላት ከመሆኑም በላይ ብዙ ዓለም አቀፍ የቢዝነስ ወዳጆችን ለማግኘት የቻለች የሥራ ፈጠራ ባለቤት ናት። ሌላኛዋ የፊልሙ ድምቀት ደግሞ የድሬ ፓርከር ፍቅረኛ ሆና የምትተውነው ሜይንግ ነበረች። የአይን አፋር ገጸ ባህሪን ተላብሳ በምትጫወትበት ጊዜ ገና የ14 ዓመት ታዳጊ ነበረች። ትክክለኛ ስሟ ዌን ሃን ይባላል። ትውልዷ ከባለ ጠጋ ቤተሰቦች እንደነበር ይነገርላታል። በፊልሙ ቫዮሊን የተባለውን የሙዚቃ መሳሪያ ስትጫወት ይታያል። በትክክለኛ ህይወቷም ዊን ከካራቴ ኪድ የፊልም
ቀረጻ በኋላ የገባችው ቀጥታ ወደ ሙዚቃው ዓለም ነበር። የተለያዩ የሙዚቃ መሳሪያዎችን የመጫወት ችሎታ ያላትና በቻይና ሀገር በብዙዎች ዘንድ ተወዳጅ ለመሆን የቻለች ሴት ናት። የፊልሙ ዋና ተዋናይ የነበረውና የፊልሙ ስኬት የእርሱን ዝና ለዓለም ያስተጋባለት ሌላኛው ታዳጊ ተዋናይ ደግሞ ድሬ ፓርከር ነበር። ጃደን ክሪስቶፈር ሳየር ስሚዝ ትክክለኛ ስሙ ነው። አባቱ ዊል ስሚዝ እና እናቱ ጃዳ ፒንኬት የፊልሙ ዋና ፕሮዲውሰሮች ነበሩ። እርግጥ ነው ይህ ታዳጊ የቤተሰቦቹን ፈለግ ተከትሎ ነበር ገና በ4 ዓመቱ ወደ ፊልሙ ዓለም የገባው። ሜን ኢን ብላክ 2 በተሰኘውና ኢን ሰርች ኦፍ ሃፒነስ በተባሉት ፊልሞች ላይ ከወላጅ አባቱ ጋር አንድ ላይ በመሆን ተውኗል። በ2008 ዓ.ም ደግሞ ዘ ዴይ ዘ እርዝ ስቱድ ስቲል በተባለው ፊልም ከነ ኪያኑ ሪቪስ ጋር አብሮ የመተወን እድልን አግኝቶ ነበር። ከ2 ዓመታት ቆይታ በኋላ ደግሞ ቻይና ካፈራችው ታዋቂ የአክሽን ኮሜዲ ዘውግ ባላቸው የፊልም ስራዎቹ ከሚታወቀው ከጄኪ ቻን ጋር ዘ ካራቴ ኪድ በተባለው የፊልም ስራ ቀረጻ ላይ ለመሳተፍ እድሉን አግኝቷል። በፈረንጆቹ 2011 ዓ.ም ላይ ያንግ አርቲስት አዋርድን ሲሸለም ይህ ታዳጊ በፊልሙ ዓለም ገና ብዙ ያሳየናል ብለው ተስፋ የጣሉበት ብዙዎች ነበሩ። ነገሩ ግን ተገላቢጦሽ ይሆንና አፍተር እርጅ የተባለውን የፊልም ስራ ከአባቱ ዊል ስሚዝ ጋር ሰርቶ ለተመልካች ሲያቀርብ በብዙሃኑ ዘንድ ጃደን ባሳየው የወረደ የአክቲንግ ብቃት ብዙ የትችት ናዳዎችን ሲያስተናግድ ታይቷል። ፊልሙ በ130 ሚሊዮን ዶላር በጀት ተሰርቶ 60 ሚሊዮን ዶላር ገቢን ብቻ ያስገኘ ስኬታማ ያልሆነ ስራ ነበር። ከዚህ በኋላ ጃደን በአንድ ሰሞን ይወደውና ይከተለው የነበረውን ተመልካች ቀልብ ለመያዝ ሌላ መንገድ መከተል ነበረበት። ከፊልም ስራ ውጪ ጃደን በቢዝነስ ዓለም የራሱን ጀስት ዋተር የተሰኘና ተመልሰው ጥቅም ላይ የሚውሉ የውሃ ኮዳዎችን በመጠቀም የአካባቢን ጤና የማይጻረሩ ከፕላስቲክ ነፃ የሆኑ የውሃ ምርቶችን ለገበያ ያቀረበ። ይህም ትልቅ ስኬትን ይዞለት መጥቶ ነበር። ከዚህ በኋላ ግን ጃደን ከቤተሰቡ በይበልጥ ደግሞ ከአባቱ ዊል ስሚዝ ጫና ወይንም ተጽዕኖ ውጭ ሆኖ የራሱን ውሳኔ ለመወሰን ሲል ብዙዎችን ግራ ያጋባና ያነጋገረ ድርጊቶችን ሲፈጽም ታይቷል። እኔ ሴት ወይንም ወንድ አይደለሁም፣ በእነርሱ አጠራር ጀንደር ፍሉይድ ነኝ በማለት በፈለግኩበት ሰዓት እኔ የወሰንኩትን ጾታ መሆን እችላለሁ እያለ በየሶሻል ሚዲያ የሴት ቀሚስንና ታይትን አድርጎ የፋሽን ስራዎችን ሲሰራ ተስተውሏል። ተፈላሳፊም ነኝ ብሎ የሚናገረው ጃደን ስሚዝ ኢንስታግራም እና ትዊተር ገጹ ላይ የሚያስተላልፋቸው የፍልስፍና ሐሳቦች ብዙዎች ቅጥ ያጡ ሐሳቦች ናቸው በማለት ትችቶችን ያቀርቡበት ነበር። ስለዚህ ታዳጊ ጠለቅ ያሉ መረጃዎችን ከፈለጉ ደግሞ ሰፋ ያለ መረጃን የያዘ የዩቲዩብ ቪዲዮ አዘጋጅተን ስለለቀቅን ወደ ኋላ ተመልሰው ቪዲዮውን መመልከት ይችላሉ። ብቻ የዚህን ታዳጊ ስም ለዓለም ያስተጋባው ዘ ካራቴ ኪድ የሚለው የፊልም ስራ መሆኑ ግልጽ ነው። ዘ ካራቴ ኪድ የሚለውን የፊልም ስራ ደግሞ ያለ ጃኪ ቻን ድጋፍና ትወና የነበረውን ታዋቂነት ያገኛል ማለት የማይታሰብ ነገር ነው። በ2009 ዓ.ም ቻይና ታውን በተዘጋጀ ኮንሰርት ላይ ወጥቶ ዘ ካራቴ ኪድ ለሚለው የፊልም ቀረጻ ወደ ቤጂንግ ልጓዝ ነው ብሎ ከተናገረበት ጊዜ አንስቶ የቻይና ሕዝብ የዚህን ፊልም መውጣት አሰፍስፎ ሲጠባበቅ ነበር። የጃኪ ቻን የፊልም ጉዞ ከ50 ዓመታት በላይ ያስቆጠረና ረጅም ታሪክን የያዘ ነው። ስለዚህ ድንቅ ተዋናይ በሌላ አዲስ ፕሮግራም ካልሆነ አሁን ባለችን ሰዓት ዘርዝሮ ለመናገር ጊዜም አይበቃም። ብቻ ከካራቴ ኪድ ቀረጻ በኋላ 10 ዓመታትን አልፈን ስንመጣ የጃኪ ቻንን የትወና ብቃት አሁንም ሳይለወጥ እንዲያውም የማርሻል አርት ክህሎቱ በእጥፍ ጨምሮና ጎልብቶ እናገኘዋለን። ይህም ቫንጋርድ የተሰኘውን አክሽን ኮሜዲ ፊልም የተመለከተ አንድ ሰው ሊመሰክረው የሚችለው እውነታ ነው። እንዲህ እያልን የዛሬውን ፕሮግራም ማገባደጃ ላይ ደርሰናል። ዝግጅቱ እንደተመቻችሁ ተስፋ እያደረግን ይህም ቪዲዮ ላይክ በማድረግ ለሌሎችም እንዲዳረስ በማድረግ ተባበሩ። የቻናሉ ቤተሰብ ካልሆኑ ደግሞ ሰብስክራይብ ምልክቷን በመጫን ቤተሰብ መሆኑን አይዘንጉ። በሌላ ፕሮግራም እስከምንገናኝ ደግሞ ሰላም ሁኑ።